ወደ ራሷ ተመልሳለች። ከመጽሐፍ ጋር በራሷ እንጆ ማድረግ ራሷን ማዝናናት ነው አሁን ያለችበት። እንደ ድሮ ላምነን ማልቀስ ምናምን አታለቃቅስም ማለት ነው። የቴ ሞርዚና ልጅ ባሮክ ብላለች። እንግዲህ ቅር ካለች ግን መቅረት ይችላል። አንተ ደግሞ ደስቴ ወደር እንደሌለው እየነገርኩ የምትወዳት እንዳምነኔ ችግር ተከፋይ እንደሆንክ እችላለሁ። አክስቴ ወጣት ናት፣ ልክ እንደ ጓደኛ ነው ቀርባ የምታማክረ ብለዋል። ይህንን አውቃለሁ። እዚህ ቤት ከመጣሁ ጀምሬ ብቸኝነት እንዳይሰማኝ ሁሉ በእውነቱ ከሆነ በጣም ደስ የምትይ ሰው ነሽ ብሎ አክስቴ ብሏታል ማለት ነው። ስለሰጠኝ ምስጋና እና ክብር በጣም ነው የማመሰግነው ብላለች። እንግዲህ ሜርሲ እንግዲህ ተመስገን አታውቅም። እንግዲህ ባሮክ እያመሰገናት ነው ማለት ነው። እሷን ያው ምስጋና ሳይሆን ያው ሁሉም በስድብ ነው የሚነካካት። እንግዲህ እናት ዛህራም እዚህ ጋር እንግዲህ ስለ ልጇ መጥፋት ለሞርዚና እየነገረቻት ነው። እሷም እንግዲህ እስካሁን እንዴት ዝም ብለሽ እስከ ዛሬ ድረስ ለምን አትነግሪኝም? በጣም ድብቅ ነሽ ስትላት ነበር። እንግዲህ እዚህ ጋም ባሮክ ብሌንን በጣም ነው የሚከታተላት። ብሌንም እንግዲህ በራሷ ቁጭ ያለች እያንጎራጎረች መጽሐፍ እያነበበች እያለ እንግዲህ ክፍሏ ድረስ ሄዷል ማለት ነው። ከዚህ ፊት ክፍሏ ድረስ ሄዷል ስትት ብሎ። ብሌን ግን ሁናቴው አልገባትም ማለት ነው። እንግዲህ የማርኮን የአቶ አምነን ወንድም ባሮክ ማለት ነው ከመጣ ጀምሮ አይኑ ምኑም እንግዲህ ብሌን ላይ ነው ማለት ነው። ሁሌም የሚሄደው ብሌን ክፍል ብሌን ቁጭ ባለችበት ነው እና የሚሄደው። ብሌን እየዘፈነች እያለች ባሮክ በመጣ ጊዜ ይሄ ዘፈንማ ለእኔ መሆን አለበት ብሏታል ማለት ነው። እንዴ መጣህ እንዴ ስትለው እንዴ ብቻህን መሆን አልፈቅድልህም እኔ ያለሁልህ ብለሽኛል ነበር እንዴ ብሎ እንግዲህ ባሮክም እንደ ብሌን መልሶላታል ማለት ነው። አይ ዋሽቼክ እንኳን አይደለም ወይ ከአቶ አምነን ጋር ስለሆናችሁ እንዳረብሻችሁ ብዬ ነው። ጓደኛሞች እኮ አይረባብሹም። ከፈለግሽ እኮ ከሰው ፊት እኔ ጋር መደበርሽ ከሆነ በሚስጥረኛ ጓደኛሽ ሊሆን ይችላል። ለምንድን ነው ሚስጥር ጓደኛ የምትሆነኝ ብላ እንግዲህ በጣም ነው የተናደደችው። አንተም ደግሞ ያለፈውን ጠባሴን ህመም ልትጨምርበት ነው። የኔና አንተን ጓደኝነት ሰው እንዲያገኝ ከዛ በኋላ ሁሉ ሰው እየመጣ እኛን እንዲገናኝ ነው። ሻል እየጮሽብኝ ነው እኮ ግን በፍጹም እኔ ከማወራው ወሬ ጋር ያንቺና የኔ ወሬ አብሮ አይሄድም። ምንም ያህል ስሜታም ቢሆን ሀሳብ እያሰብሽ ተናገሪ። እንዴት ነው የምትናገሪ ብሎ እንግዲህ ባሮክም ተናዶ ብድግ ብሎ ጥሏት ሲሄድ ይቅርታ ስትጠይቀው ተመልሶ ተቀምጧል ማለት ነው። በጣም ነው እኮ ያስከፋሽኝ። ስሜቴ ከተረበሸ በኋላ ይቅርታ ማለት አስፈላጊ ነው ብሏታል። በቃ መብትሽ ነው። በግድ ብቸኝነቴን ተጋሪነት አልሽ ጓደኛ ሆኜም አልሽም። እንደዛ አይደለም እባክህ በሌላ መንገድ አትረዳው። ሰው እኮ ስለምወድ ነው። ምን አደረግኩሽ? ለምን ልጅ ትፈትኛለሽ? የቀረበኝ ሁሉ ይርቀኛል። እንዳልከው ደግሞ እኔ ሰው ምርቆችም አይደለም። እባክህ ይቅርታን ተቀበለኝ ብላ እንግዲህ ባሮክን ይቅርታውን እንዲቀበላት አድርጓል ማለት ነው። ባሮክም እንግዲህ ይቅርታዋን ተቀብሏታል ብሌንን ማለት ነው። እንግዲህ አቶ አምነንም ብቻውን ሲል እንግዲህ መሬምን መታ የኔ አምነን እንቅልፍ ወስዶ ብቻህን ተውኩ ካደግ ብለዋለች ማለት ነው። ይሄ ቀላል ነገር አይደለም። አንቺ ብዬ ከታይ ድረስ መጥቼ አንቺ እንዲህ ማለትሽ ይቅርታ እንዳደርግልሽ አንድ ነገር እንድታነጊልኝ ይፈልጋሉ ብሏታል ብሌንን ማለት ነው። ባሮክ መቼም ቢልትኝ አይሆንም አልልህም፣ ግን ማወቅ እፈልጋለሁ የምታደርጊበት ጊዜ እነግርሻለሁኝ ብሏታል ማለት ነው። መሬም እንግዲህ ብሌን የምታፈቅሪው ሰው አለ ብላ ጠይቃታል። እንግዲህ እሷ ፍቅረኛ ወስደ እና እንግዲህ ማርኮና ባሮና እንትና ማለት ነው መሬምን ዘፈን ዝፈኝልኝ ብሏታል ማለት ነው። እሷ እንግዲህ ብሌን ባለችበት አቶ አምነን ባለበት ዘፍናላቸዋለች ዘፈኗን። ከዚያም በኋላ የምታፈቅሪው አለ ወይ ብላ ብሌንን ጠይቃታለች መሬም። ብሌን እንግዲህ ምንም መልስ የላትም ማለት ነው። ለምን
ሳታቅርታ አቶ አምነን ማፍቀሯን እንዲህ አይነት ጥያቄ በመጠየቋ በጣም የሚገርም ነው። አቶ አምነን እና ብሌን አሁንም አልተስማሙም ማለት ነው። ብሌን እንግዲህ እንደ ፊቱ መለማመድ ማልቀስ ትታለች። ሴት ልጅ ሁሉን ነገር ብሎ እንግዲህ ከቆረጠ በጣም ከባድ ነው። ብሌን አሁን እንግዲህ የቆረጠች ትመስላለች ማለት ነው። አቶ አምነን እንግዲህ እየተለማመጣት ነው። በቃ ተይዋ ብሎ እንግዲህ ዛሬም ጥሏት ወጥቷል። እሷም እንደማትፈልግ ነግረዋለች። ብዙ ጊዜ ተለማምጠዋለች፣ በትዕግስት ጠብቀዋለች። ከእንግዲህ ወዲህ እንኳን የምትለምነውና የምታለቅስ እንደ ድሮ የምታለቀቅሳት ሴት አይትሆንለትም ማለት ናት። ዛራ ህይወት በጣም በእውነት ያሳዝናል። እና አንዳንዴ የሆነ ትልቅ ሰው ሆነው ሰው ቤት ሲሰሩ እንደዚህ የሆኑ ሰው ቤት እየሰሩ ልጆቻቸውን የሚያሳድጉ ብዙ እናቶች አሉና እንደዚህ እንደ እናት ዛራ እንትንም ቢሆን ማለት ነው ዲራማም ቢሆን ትልቅ ሰው ሆነው ሰው ቤት ሲሰሩ በጣም ነው የሚያሳዝነው ማለት ነው። እሳቸው እንግዲህ እዚህ ቤት ብዙ ጊዜ ነው የሚሰሩት። ሁሉን ነገር ምግብ ምንም በቃ እንደ ልጅ ሆነው ታዘው ሲታዘዙ እሺ ብለው ጎንበስ ብለው መስራት። እኔ ምን ተሰማሽ እንዴ ስትላት እንግዲህ እኔ አልተሰማኝም፣ እዚህ ቤት እንኳን እንደ ሰራተኛ እንደ እናትነት ነው የሚሰማኝ፣ ምንም የጎደለብኝ ነገር የለም፣ ግን የልጄ ነገር ነው የሚያሳስበኝ ብላ እንግዲህ ለመሪና ነግራታለች ማለት ነው። መሪናም እንግዲህ እስከዛሬ በመደበቋ ድብቅ በመሆኗ በጣም ነው የተሰማት። እስከዛሬ መደበቅ የለብሽም ነበረ፣ በቃ በጣም ድብቅ ነሽ ብላታለች። ባሮክም እንግዲህ ከአቶ አምነን ጋር በመቀየጡ በጣም ነው ደስ ያለው። አቶ አምነን እንግዲህ ወረቀቱንም ድርጅቱንም ወረቀት እንግዲህ ፋይሉን አንጥቶ አሳይቶ ተስረክቦታል። አብረው እንደሚሰሩ እንግዲህ እናት የአቶ አምነን እናትን በጣም ነው ደስ ያላት። ሁለት እውቀት ያላቸው ሁለት ጀግኖች እንደዚህ አንድ ላይ ሲሰሩ በጣም ነው ደስ የሚለው። የተማረ ይግደለኝ የሚባለው እውነት ነው ብላ ባሮክንና አምነንን አመስግናቸው ሄዳለች። ቁጭ ብለው እየተወያዩ እንግዲህ ፋይሉንም አምጥቶ የድርጅቱንም አሳይቶታል። ግን እሱ አይኑ ብሌን ላይ ነው ያለው፣ ለምን እንደሆነ አላውቅም። ብሌንም እንግዲህ ሚስጥረኛሽ ሆናለሁ ሲላት በጣም ተናዳለች ማለት ነው። እንዴት ነው እንደዚህ ብለው ብላ እንግዲህ እሷ ሚስጥረኛ የምትለው ማንን ነው? አቶ አምነንን ነበር። የባሰውን ቁስሌ ልታነሳብኝ ነው ወይ እንደዚህ የምትለኝ ብላለች። በጣም ነው ስሜታዊ ሆና የተናደደችው። ብሌን እንግዲህ አሁን የቆረጠች ትመስላለች ከአቶ አምነን። አንዳንዴ ሴት ልጅ በአላደ በቃ ቆረጥ ሲል ነው ሁሉም የሚሆነው። ሁልጊዜ ስታለቃቅስ እሱም የመናቅ መንፈስ ሊኖረው ይችላል። አሁን ቆርጣ ከሱ ህይወት ልትወጣ ስትፈልግ እሱም በጣም ወደ እሷ ሊጠጋ ወደ እሷ ሊንከባከባት ይችላል። እሱ አሁን እንግዲህ ያው ሁሉን ነገር ከመሬም ጋር አድርጓል። መሬምም እንግዲህ በሱ አንድ ሰው እንዳይመጣብኝ ብላለች። የልቤ የሰጠቻችም እንግዲህ የአቶ አምነን አያት ናት ማለት ነው። እንግዲህ እሷን ስለምትወዳት አቶ አምነን እንግዲህ አሁን ከድብርቶ እየወጣ ነው ማለት ነው። እንግዲህ መሬን እያዝናናችሁ ናት። መሬን እያዝናናችሁ ናት። እንዳይጨናነቅ ከጎኑ ናት ያለችው። እሱም አሁን እንግዲህ ወንድም ባሮክም ከመጣ ጀምሮ ደስተኛ ነው ማለት ነው። እንደፊቱ አይጨናነቅ፣ እንደፊቱ ዲፕሬሽን ውስጥ ሆነ። እንግዲህ እሱ ወንድም እንግዲህ ዝም ማለት አይወድም፣ ሳቂተኛ ነው። እሱንም እንግዲህ እንደሱ ሳቂተኛ እያደረገው ነው ማለት ነው። ግን ብሌንን በመከታተሉ ገርሞኛ ማለት ነው። ብሌንን ከመጣ ጀምሮ ያችሁ እንደውም ከመጣ ጀምሮ ምግብ እየበሉ እያለ ብሌን ይሄ ምግብ የሰራው ማን ነው ሲባል ባለሙያ እንትና ነው መሪየም ናት ስትባል እንግዲህ ብሌን ተናዳ ጥላ ወጥታለች። በጣም ይጣፍጣል ሲል እሷ ጥላ ስትወጣ እንግዲህ እሱም ተከትሏ ሰተት ብሎ ወደ ብሌን ክፍል ነው የሄደው ማለት ነው። ሶ ከመጣ ጀምሮ እንግዲህ ብሌንን በጣም ይከታተላታል። እንግዲህ ቃል ግቢልኝ ብሏታል። ቃልም እንግዲህ ምንድን ነው ቃል እገባልሃለሁ ብለዋል። ይቅርታሽን ከተቀበልኩኝ ቃል መግባት አለብሽ ብሏታል። እንግዲህ ቃል እንግዲህ ለምን እንደሆን ወይም እንትናን እና መሬምን እና አቶ አምነንን ፍቅረኛ የመሆናቸውንም እያጣራ ነው ማለት ነው። ባሮክ እንግዲህ እንዲህ ነው ከመጣው ጀምሬ ከስልክ ተለይታ ላይክም
ምንድን ነው ምክንያቱ ብሎ እንግዲህ አቶ አምነንን መሮክ ጠይቆታል። እንዲሁ እኛ የልብ ጓደኛ ነን ከልጅነት አብረን ስላደግን ነው ምናምን እያለ እንግዲህ እንትን ማለት ጀምሯል ማለት ነው። ለብሌንም ቁርጡን አልነገራትም አቶ አምነን። አንዳንድ ወንዶች የሰው ህይወትን እንደዚህ ያበላሻሉ ማለት ነው። ለምን ወይን አንድ ለአንድ ቁርጥ ነግረው ከህይወታችሁ አያስወጧችሁም። በሁለት ቦታ የሆኑና የእናንተን ልብ እንትን አሁን አቶ አምነን ቢያንስ ወይ ብሌንን አልፈልግሽም ብሎ ከህይወቱ አስወጥቷት እሱ የራሷን እሱ አላዘችም፣ ራሷን ወደ ራሷ እንትን አላለችም። ግን እዚህ ጋ የሆነ ሲጨንቀውና ምን ሲለው ወደ ብሌን ይመጣል ማለት ነው። በሌላ ጊዜ ሌላ ሴቶች ሲመጡ ወደ ሌላ ሴቱ ይሄዳል። ቢያንስ እሱ ደግሞ ሁሌ በአቱና በሰው ምክር ነው የሚመራው ማለት ነው። ሰው ትዳር ደግሞ በሰው ምክር አይደለም። አንዳንድ ሰዎች ለሰው ብለው ትዳራቸውን የሚፈቱ ለሰው ብለው ትዳራቸውን የሚያበላሹ ብዙ ወንዶች አሉ። በሰው ምክር ገና ይሉንታ ሰው ብለው በቃ አንድ ሰው እንትን ካላቸው ሰው ልጅ በሰው አይደለም ትዳር የሚመራው። ትዳር የሚመራው በእግዚአብሔር ነው እንጂ አንድ ሰው አንድን ሴት ይቻት ሆነም ይሄ ሆነም ስላለ ያን ሰው መተው የለበትም ማለት ነው። ሰው እና ብዙ ሰዎች እንደዚህ በሰው ምክር ተው ሲለው ያን ሲለው በቤተሰብ ሆነ በምንም ትዳራቸውን የሚፈቱ የሆነ ሪሌሽንሺፕ እንኳን ሲይዙ በሰው ምክር የሚያቋርጡ አሉ። አንድ ህይወት ውስጥ ከመግባት ራሴ ያሳምኜ ከገባው ራሴን መጓዝ ያለብኝ እንጂ አንድን ሰው በሰው ብሎ ያንን ከዚያ ህይወት ውስጥ መውጣት የለበትም። አቶ አምነን እንግዲህ ብሌንን ሊተው የቻለው በአቶ ምክር ነው እንግዲህ ወደ መሬን ሊሄድ የቻለው። ግን ብልህ ሴት፣ ጥሩ ሴት፣ የምታስብለት የምትጨንቅለት፣ በጭንቀቱ ጊዜ ብዙ ነገር አብረው ያሳለፉ በዛ በእናቱ በዚህ ቤቱን በተቃጥሎ ብዙ ጊዜ ብሌን እንግዲህ ሁሌ ከጎኑ ናት። አቶ አምነን በጣም ትወደዋለች፣ ታፈቅረዋለች። እሱ ግን ሁሌ ሴቶችን እየቀያየረ ልቧን ይሰብራታል ማለት ነው። ግን ብሌን አንዴ ከአቶ አምነን ህይወት ከወጣች በጭራሽ ልትመለስለት አይችልም። ነገ ቢለምናት ነገ ወደ ህይወት የተመለሺ ነገ ትክክለኛ ህይወት ውስጥ አብረን እንግባ ቢላ ሰው አንዴ ሴት ልጅ አንዴ ከቆረጠች ምን ይባላል? እንደውም ሴት በግ ናት። በግ ማለት አሁን አንዴ የሆነ ከሮጠ በግ አይያዝም ይባላል። ወንድ ልጅ ፍየል ነው ይባላል። ፍየል የሚሆነው ምንድን ነው? ፍየል የሆነ መለስ ይላል። የሆነ አለ አይደል? የሆነ ፍየል ቅጠል ያየበት ቦታ ሁሌ መመላለስ ሲሄድ መለስ ነው የሚለው። እንደዛ ስለሆነ ሴት ልጅ ደግሞ አንዴ ከቆረጠች አትመለስም። አቶ አምነን እንግዲህ ብሌን ካመለጠችክ በጭራሽ ልታገኛት አትችልም። ይህን ይመስላል ቤተሰብ። ቀጣይ እስከምንገናኝ ቸር ሰንብቱ።